ቻችን ስናይ አይነቱ ብዙ ነው። እኔ ምን አስጠቀሰኝ? ልግስና እንደሱ አይደለም። አስቦ ካለ ላይ መስጠት በልግስና ነው የምናስበው። እንዴት ድሆችን እናስብ ለሚለው ሌላው ያልኩት ዋቢነት ነው። መጽሐፍ ቅዱስ ምን ይላል? ምሳሌ 31 ቁጥር 8 እና 9 ላይ ስለራሳቸው መናገር ለማይችሉት ለችግረኞች ሁሉ መብት ተሟገት ይላል። ተናገር፣ በቅንነትም ፍረድ፣ የምስኪኖችንና የድሆችን መብት አስከብር ይላል። መጽሐፍ ቅዱስ ነው ያልኩት። This is the biblical manifesto። የመጽሐፍ ቅዱስ መግለጫው ይሄ ነው። ለድምፅ አልባው፣ ለምስኪኑ፣ ለችግረኛው፣ ሰሚ ላጣው ድምፅ ሁነው ተናገር ይላልና ማለት ተናገር፣ ፍረድ፣ በቅንነት ፍረድ። አለባበስ እኔ በጌታችን በኢየሱስ የተራራው ትምህርት ውስጥ አንድ የሚገርመኝ ነገር አለ። ብዙ ነገር ኢየሱስ ብሏል እኮ፣ ግን ስለ አንድ ጉዳይ አሁን ሰው የሚሳደበው ሌላውን የሚያዋርድበት ብዙ እያለ ሁለት ነገር ብቻ ነው የጠቀሰው። የሚገርመው አንደኛው ጨርቃም ብሎ የሚሳደብ ነው የሚለው፣ ሁለተኛው ደንቆሮ የሚል ነው አይደል? ብዙ ስድብ ውርጅቢ ባለበት ለእነዚህ ሁለቱ ናቸው የተመረጡት። ጨርቃም ወንድሙን የሚል ይላል። የሸንጎ ፍርድ ይገባዋል ይላል እኮ። ማለት ሂዩሚሌት የሚያደርግ ድሆች ሂዩሚሌት ሲደረጉ አይገባም ይበል፣ ለድሃው መብት ይሟገት፣ የምስኪኖች የድሆችን መብት አስከብር። በቻልከው ሁሉ ማለት ነው፣ ባለህበት ሁሉ ማለት ነው። ስለ መብታቸው ቁምላቸው፣ ተናገርላቸው፣ ጩህላቸው፣ ድምፅ አሰማላቸው። በእጅህ ደግሞ የፍትህ በትር ካለ ፍትህ አርግላቸው። ማለት ወደ ቢሮ ሲመጡ ድሃውና ሀብታው መሃል ልዩነት አታርግ። ለድሃው መብት ቆመህ አስከብር፣ አርግለት። ዋቢነት ማለት ይሄ ነው። አድቮኬሲ ማለት ነው ይሉታል ሙያዊ ሲያረጉት ቃሉን። እሱ ብቻ ግን አይደለም። መለገስና ዋቢነት ብቻ ሳይሆን መገኘት፣ አቫይላቢሊቲ ማለት ነው። አቫይላብል መሆን። እንደምታውቁት ሁሉ ሰው ሁልጊዜ አያገኘውም። የምታውቁት ነገር ነው። ደግሞ አንዳንድ ቦታዎች ላይ ያሉ ሰዎች አሉ የማይገኙ ጭራሽ። ማህበራዊ ስብራቶች የሚፈጥሩት አንዱ ነገር በሰው ልጆች መካከል ልዩነት ይሰራሉ። አንዳንድ ሰዎች ወደውም ይሁን ሳይወዱ ከሆነ ክልል ይገለላሉ። በቃ ያሉበት ሁኔታ ያገላቸዋል። ለመረገጥ የሚያስፈራ እኮ ቤት አለ እኮ። እናንተ እንኳን ክፍት ብትሆኑ እነሱ ደፍረው የማይመጡበት ማለት ነው። ወደ ግቢ ለመግባት ቁልጭ ላይ ናቸው። እንትኑን ለመርገጥ ምንጣፉን ምንም ባትሏቸው ባይባሉ እንኳን ግን አበላሽ ይሆን ብለው ሊያቅፉን ፈልገው ግራ ፈግፍገው ይቆማሉ። አንዳንድ ጊዜ ድሆችን ማሰብ ማለት በቀላሉ መገኘት ማለት ነው። ከነሱ ጋር ሻይ መጠጣት ማለት ነው። ወደ እነሱ ቤት መሄድ ማለት ነው።